አመጹ ተቀጣጠለ። በርካታ ዶክተሮች ታሰሩ። ኢንተርኔት ሊዘጋ ነው። የኢትዮጵያ የሕክምና ባለሙያዎች ማህበር ከስራ ማቆም አድማ ጋር በተያያዘ ከ78 በላይ የጤና ባለሙያዎች መታሰራቸውን ገልጸዋል። የስራ ማቆሙ አድማው አስተባባሪዎችም የጤና ሚኒስቴር በአድማ ላይ የሚገኙ የጤና ባለሙያዎችን በአስቸኳይ ወደ ስራቸው እንዲመለሱ ያወጣውን ማስጠንቀቂያ አጣጥለዋል። ሚኒስትሩ ሁሉም ሆስፒታሎች አገልግሎት እየሰጡ እንደሆነ መግለጹንም ያስተባበሉት አስተባባሪዎቹ በርካታ ሆስፒታሎች ከፊል አገልግሎት እየሰጡ እንዳልሆነም ገልጸዋል። ሚኒስትሩ በዚህ አካሄዱ ከቀጠለ ሁሉም ጥያቄዎች ምላሽ እስኪያገኙ በእስር ላይ የሚገኙ የጤና ባለሙያዎች በሙሉ እስኪፈቱና በጥያቄዎቹ ላይ ድርድር እስኪደረግ ድረስ የጤና ባለሙያዎች ከቀጣዩ ሰኞ ጀምሮ ላልተወሰነ ጊዜ ሙሉ የስራ ማቆም አድማ እንደሚያደርጉም አስተባባሪዎቹ አስጠንቅቀዋል። ስብስብ ለሰብአዊ መብቶች ኢትዮጵያ የጤና ባለሙያዎች ጥያቄዎች አፋጣኝ ትኩረት ሊሰጣቸው እንደሚገባም አሳስቧል። የጤና ባለሙያዎች ያነሷቸው ጥያቄዎች ሕግን መሰረት ያደረጉና አግባብነት ያላቸው ናቸው ብሎ እንደሚያምንም የጠቀሰው ተቋሙ መንግስት ለጥያቄዎቹ ቀናዊ ምላሽ እንዲሰጥ ጠይቋል። የኦሮሞ ፌዴራሊስት ኮንግረስ እና ነጻነት እኩልነት ፓርቲም መንግስት የጤና ባለሙያዎችን ጥያቄ ፖለቲካዊ ለማስመሰል ጥረት አድርጓል በማለት ተችተዋል። ፓርቲዎቹ መንግስት ችግሩን ለመፍታት ከኃይል አማራጭ ይልቅ ከጤና ባለሙያዎች ተወካዮች ጋር ግልጽ ውይይት እንዲያደርግም ጠይቀዋል። የዶክተሮቹ ተቃውሞም ቀጥሏል። መንግስት አመጽ ይቀሰቅሳሉ ብሎ የሚያምናቸውን ግለሰቦች እያሰረም ይገኛል። ይህ በእንዲህ እንዳለ በርካታ የጤና ባለሙያዎች የፈራ ይመለስ በማለት ቆርጠው ለመብታቸው እንደተነሱ በአደባባይ እየተናገሩ ነው። መብታቸውን ሳያስከብሩ እንደማይመለሱ ተቃውሟቸውንም እንደሚገፉበት እያሳወቁ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ከጤና ባለሙያዎች ጋር ውይይት ሲያደርጉ የጤና ባለሙያዎችን ክብር ዝቅ በማድረግ ጥያቄያቸውን በማጣጣልና በማራከስ በአደባባይ ታይተዋል። ጠቅላይ ሚኒስትር አብይ እኔም የደሞዝ ጥያቄ ያለኝ በማለት በዶክተሮቹ ላይ ሲያሾፉ ነበር በማለት የጤና ባለሙያዎች ተቃውሟቸውን ያቀርባሉ። የጤና ባለሙያዎች ወደ ሆስፒታል ስንሄድ መኪና ያስፈልገናል የሚል ጥያቄ ሲያቀርቡ ደግሞ ጠቅላይ ሚኒስትር አብይ የሰጡት መልስ እናንተ መኪናውን የፈለጋችሁት ለሕክምናው ሳይሆን መኪና በራችሁ ላይ አቁሜያለሁ ለማለት ነው በማለት ለዶክተሮቹ ምላሽ መስጠታቸው ብዙዎችን አስገርሞ ነበር። ከአንድ የሀገር መሪ ቀርቶ ከአንድ የቀበሌ መሪ የማይጠበቅ ንግግር ሲሉ ዶክተሮቹ ጠቅላይ ሚኒስትራቸውን በሰላ ትችት ተችተዋል። በአሁኑ ሰዓት የዶክተሮቹ አመጽ መቀጣጠሉን ተከትሎ መንግስት ኢንተርኔት ሊዘጋ በማሰብ ላይ ነው ተብሏል። ዶክተሮቹ ተቃውሟቸውን ያቀጣጠሉት በሶሻል ሚዲያ ላይ በመሆኑ ሶሻል ሚዲያዎችን ለጊዜው መዝጋት የሚል ምክረ ሀሳብ እንደቀረበም ለማወቅ ተችሏል። ከዚህ በተጨማሪም የዶክተሮቹ አመጽ መቀጣጠሉን ተከትሎ የመምህራን አመጽ ከጫፍ እስከ ጫፍ ሊቀጣጠል ነው ተብሏል። የመምህራን አመጽ በቅርቡ ይጀምራል የሚል መረጃም እየወጣ ይገኛል። ይህ ሁሉ አመጽ ሊያስከትል የቻለው ደግሞ የኑሮ ውድነቱን ከቀን ወደ ቀን እየተባባሰ በመምጣቱ ነው። የኢትዮጵያ መንግስት በጀቱን ሁሉ የመከላከያ ኃይል በብዛት መውሰዱና የስራ ዕድል እና ገቢ የማያመጡ ፓርኮች እየሰራ ብዙ ወጪ መንግስት ማውጣቱ ለኑሮ ውድነቱ መባባስ ምክንያት ሆኗል። የብር ምንዛሬ ተመን ለዓለም ባንክና ለአይኤምኤፍ አሳልፎ መንግስት መስጠቱና የብር የመግዛት አቅም ከቀን ወደ ቀን መዳከሙ ደግሞ ሌላኛው ትልቁ የኑሮ ውድነት አባባሽ ሆኗል። የሁለት ዶክተሮችና አንድ ፋርማሲስት አሳዛኝ ታሪክ። እንዴት ዶክተሮች መኖር ከበዳቸው? ለምን ያለቅሳሉ? ይህን እውነተኛ ታሪክ ቀጥለን ከቢቢሲ የምንሰማው ይሆናል። አንደኛ፣ ስፔሻሊስቱ ዶክተር ለምን ከሀገር አልወጣሁም? እዚህ ሀገር ቁርስ መብላት እንኳን አልቻልኩም እያለ ነው። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጄ ላይ 8000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና አንድ ልጅ አለኝ። የቤት ኪራይ ከደሞዜ በእጥፍ 16000 ብር ነው መከፍለው። ሳይከፈለኝ እየሰራው ነው ብል ይሻለኛል። ኑሮ ሙሉ ለሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት በጀን እንጂ ምኑን ከምኑ እናደርገው ነበር። የጋራ የባንክ አካውንት አለን። የኔ ደሞዝ ለአንዱ መሰረታዊ ወጪ አድርገን የእሷን እጋራለሁ። አብዛኛው ወጪያችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎችን የሆኑትን እንደ ልጅ ማስተማርና ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው ላለው በቀን 2 ነው የምመገበው። ብዙ ማስተካከያዎች ማድረግ ግድ ብሎኛል። ህይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። አይምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይህን መደበኛ ህይወት ይሆኗል።
ለመኖር እየሞከርን ነው ብል ይቀላል። ይህ የኔ ህይወት ብቻ አይደለም። ሁላችንም የህክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጣ ቡና በ5 ብር እንጠጣ ነበር። አንድ ሲኒ ቡና ዋጋ አሁን 30 ብር ነው። ቡና እንኳን በ3 እጥፍ አድጓል። የኛ ደሞዝስ አልጨመረም። በዚህ ዓመት ኑሮውን መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረልኝ። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚሁ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ አድርጎናል። ይህን ጥያቄ ከ2011 ዓ.ም ጀምሮ ለሶስተኛ ጊዜ እየጠየቅን ነው። ውሎ ያደረ ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቀተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩበትን ቀን ባልረግምም ትምህርትን የሙጥኝ በማለቴ ግን አዝናለሁ። ያ ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው። ብልሃታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሄደው እጃቸውን ተስመው የሚሰሩ ጓደኞች አሉኝ። ሀገሬን የምል ግትር ሰው ነኝ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎቼ ለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለግኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል። ጠቅላላ ሐኪም 80 ሆነን የተመረቅ ነው። ከ40 በላይ የሚሆኑ አሁን ከሀገር ወጥተዋል። የቀረነው ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑ በጎረቤት ሀገራት ተቀጥረዋል። ሐሳቤ አገልግዬ እገለገላለሁ ብዬ ነበር። አሁን ግን እውነታው ገብቶኛል፣ ግን እንደፈረደብኝ ይሰማኛል። ሁለተኛ፣ አዋላጁ ዶክተር ልጄ ምግብ አጥቶ ብዙ ጊዜ ታሞብኛል እያለ ነው። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት በ3 ሰዓት አካባቢ 3 እናቶችን አዋልጃለሁ። ከደሞዜ 35% ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚህችም ደሞዝ ግን ለግዴታ መዋጮዎች ይቆረጣል። በትርፍ ሰዓት ክፍያ በአማካኝነት 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር ከፍላለሁ። የሚተርፈኝ 4000 ብር ነው። ለትራንስፖርት 2000 ብር አወጣለሁ። በቀሪው ነው እንግዲህ ቤተሰብ የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናቅም። ያለፈውን ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህንን ነው የምመክረው። ለእኔ ባለቤት ግን ይህን ማድረግ አልቻልኩም። አያሳዝንም? አራስ ሆና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ? ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄው ነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3 ከ4 ጊዜ በላይ ተቅማጥ ወይም ዲያሪያ ታሟል። ምን ላድርግ? ነገሩ የአባይን ልጅ ውሃ ጠማው አይነት ነው። በቅርቡ ሀገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ያልኩት። ህይወታችን አደጋ ላይ ነው ያለው። በጣም ተቸግረናል። የጤና ባለሙያው እኮ ሻይ በዳቦ ነው የሚበላው። ያለንበት ሁኔታ የሞትና የህይወት ጉዳይ ነው። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ አይደለም። ለመማር ረጅም ዓመታትን ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮቻችን የተገደቡ ናቸው። ለዚህ የዳቦ ጥያቄ ግን ምላሹ እስራት፣ ድብደባና ዛቻ ሆነ። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። ባለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያ እየተሰጠን ነው። እየለቀምን እናባረራችኋለን ተብለናል። ጠያቂ እንኳን አታገኙም እያሉን ነው። በመጨረሻም ፋርማሲስቱ ምን አይነት ኑሮ እየኖረ ነው የሚለውን ጉዳይ እንመልከት። ፋርማሲስቱ ሚስት ለማግባት ቀርቶ ጫማ ለመቀየር አልቻልኩም እያለ ነው። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልችልም። የደሞዜን 70% ለቤት ኪራይ አውላለሁ። 5000 ብር ኪራይ ከፍዬ እጄ ላይ የሚቀረው 2000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዝ ያለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ወይም በዲዩቲ ነው ለመሸፈን የምሞክረው። ትዳር ለመመስረት ከእጮኛዬ ጋር ቀን ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት።
ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ያለነው። ከሁሉም ህይወት ታቅቤ ብቻዬን እየኖርኩ ነው ያለሁት። እንዲህም ሆነን ግን እየተራብን ያለነው። በአጭሩ ጭንቅንቅ ባለ ሁኔታ ውስጥ እየኖርኩ ነው ያለሁት። ሳት ብሎኝ የተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን 1 ጊዜ ወይም 2 ጊዜ ምግብ የምበላው፣ ቀለል ያለ ብስኩት በልቼም ልውል እችላለሁ። መደበኛ የሆነው የ1 ቀን ህይወቴ ልናገር። አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴም ይዘጋል። ጨጓራዬም እንዳይጓዳ ደግሞ ውሃ ጠጣለሁ። ምሳዬን ወደ 8 ሰዓት 9 ሰዓት ገፋ አድርጌ እበላለሁ። ይህ ለራት ያደርሰኛል። ምግብ ከቤቴ ልቋጥር ብል እስከ 48 ሰዓት ስራ ላይ ልሆን ስለምችል አያደርሰኝም፣ ይበላሻልም። ይህ ነው ህይወቴ በቃ። የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ነው። በተለይም ወደ ሌሎች አፍሪካ ሀገራት ፈልሰው የሚሰሩ የጤና ባለሙያዎች የተሻለ ክፍያ እያገኙ ስለመሆኑም ይነገራል። ባለፉት ሳምንታት የተቀሰቀሰው የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠርና የባለሙያዎቹን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው። ባለሙያዎቹ ለጥያቄዎቻቸው ምላሽ ካላገኙ በከፊል ከግንቦት 10 2017 ዓ.ም ጀምሮ ደግሞ ሙሉ ለሙሉ የስራ ማቆም አድማ እንደሚመቱም አስታውቀዋል። እስካሁን ግን መንግስት ምላሽ እንዳልሰጣቸው አስተባባሪዎቹ ለቢቢሲ ተናግረዋል።